ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 3142 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3142 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንት ውስጥ በተደረገ 11ኛ ዙር በረራ የተመለሱ 2980 ወንዶችና 141 ሴቶች እንዲሁም 21 ህጻናት ሲሆኑ ከተመላሾች መካከል 82ቱ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 41671 ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ ይገኛል። ዴንማርክ ለትራምፕ ዛቻ ምላሽ የሚሆን ተጨማሪ ወታደሮችን ወደ ግሪንላንድ አሰማራች። በዩናይትድ ስቴትስ እና በዴንማርክ መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ወታደራዊ ፍጥጫ እያመራ መሆኑን የሚያሳዩ ምልክቶች እየታዩ ነው። የዴንማርክ መንግስት ራሷን በራሷ የምታስተዳድረውን የግሪንላንድ ግዛትን ለመቆጣጠር ፍላጎት ካላቸው ከፕሬዚዳንት ዶናልድ ትራምፕ ለሚሰነዘረው ዛቻ ምላሽ የሚሆን ተጨማሪ ወታደራዊ ኃይል ወደ ግሪንላንድ ማዝመቷን ተሰምቷል። የወታደራዊ እንቅስቃሴው የሮያል ዴንማርክ ጦር አዛዥ ፒተር ቦይሰን እንደገለጹት የላኩት ወታደሮች በምዕራብ ግሪንላንድ በምትገኘው ካንገርሉሱክ ማረፊያቸውን አድርገዋል። የሰራዊቱ መጠን 58 የዴንማርክ ወታደሮች በአርክቲክ ግዛት ያረፉ ሲሆን ቀደም ብለው ከነበሩ 60 የሚጠጉ ሌሎች ኃይሎች ጋር ተቀላቅለዋል። የዘመቻው ስም አርክቲክ ኢንዱራንስ በሚል ስያሜ በሚካሄደው ሁለገብ ወታደራዊ ልምምድ ስር የሚከናወን ነው። የፕሬዝዳንት ትራምፕ አነጋገር አስተያየት ፕሬዝዳንት ትራምፕ ደሴቱን በኃይል ስለመቆጣጠር ለቀረበላቸው ጥያቄ የሰጡት ምላሽ በዴንማርክ በኩል ስጋትን ፈጥሯል። በኤንቢሲ ጋራ ባደረጉት ቃለ ምልልስ ምንም አይነት አስተያየት የለኝም ማለታቸውን ጉዳዩ ወደ ወታደራዊ እርምጃ ሊያመሩት ይችላሉ የሚል ጥርጣሬን አጭሯል። በተጨማሪም ትራምፕ ለኖርዌይ ጠቅላይ ሚኒስትር ጆናስ ጋር ስቶር በላኩት መልእክት የዘንድሮ የኖቤል የሰላም ሽልማት ካጡ በኋላ ስለ ሰላም ብቻ የማሰብ ግዴታ የለብኝም ማለታቸውን በክልሉ ያለውን የጂኦ ፖለቲካል ውጥረት ይበልጥ አባብሶታል። ዝምታውን የመረጡ ወገኖች ምንም እንኳ ወታደራዊ እንቅስቃሴ በግልጽ እየታየ ቢሆንም የዴንማርክ መከላከያ ሚኒስቴርና የጦር ኃይሎች ዋና መስሪያ ቤት በጉዳዩ ላይ ተጨማሪ ማብራሪያ ከመስጠት ተቆጥበዋል። ግሪንላንድ በውስጧ በያዘችው እጅግ ከፍተኛ የተፈጥሮ ሀብትና ለአሜሪካ መከላከያ ባላት ስልታዊ ጠቀሜታ ምክንያት በትራምፕ አስተዳደር ስር ትልቅ ትኩረት ተሰጥቶታል። የዴንማርክ ወታደራዊ ምላሽ የሀገሪቱን ሉዓላዊነት ለማስከበር የተወሰደ እርምጃ ተደርጎም ተወስዷል። ሁሉም የመንግስት ሰራተኛ የፋይዳ መታወቂያ ማውጣት እንደ ግዴታ መቀመጡ የደረሰ መረጃ ያመለክታል። አሁን ላይ የሁሉም ዩኒቨርሲቲ የአካዳሚክና የአስተዳደር ሰራተኞች የፋይዳ መታወቂያ ማውጣት እንዳለባቸው ዩኒቨርሲቲዎች ከትምህርት ሚኒስቴር ጋር ስምምነት ተፈራርመዋል። የፋይዳ መታወቂያ ላወጣ የዩኒቨርሲቲው ሰራተኛ ደሞዝ እንደማይከፈል አቅጣጫ መቀመጡን ሰምተናል። ሁሉም የዩኒቨርሲቲ ሰራተኞች ለሚመለከተው አካል የፋይዳ መታወቂያ ቁጥር እንዲያስገቡ ትዕዛዝ እየተላለፈም ይገኛል። የ2018 ዓ.ም የከተራና የጥምቀት በዓል በአዲስ አበባ ጃልሜዳ በሚሊዮኖች የሚቆጠሩ ምዕመናን ታጅሞ በታላቅ ድምቀት ሲከበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ አለመገኘታቸውን በምዕመናን ዘንድ ጥያቄ ፈጥሮ ነበር። በተለምዶ በየዓመቱ በጃልሜዳ በሚከናወነው ዋና የጥምቀት ስነ ስርዓት ላይ በመገኘት ቡራኬና የትምህርተ ወንጌል የሚሰጡት ቅዱስ ፓትርያርኩ በዘንድሮ በዓል ላይ በመድረኩ አልታዩም። የቅዱስነታቸው መልእክትና የቡራኬው ተወካያቸው አማካኝነት እንዲተላለፍ ተደርጓል። ይህን ተከትሎ ፓትርያርኩ ለምን እንዳልተገኙና የጤና ሁኔታቸው ምን እንደሚመስል በርካታ ምዕመናን ጥያቄ ሲያነሱ ቆይተዋል። ከቤተ ክህነት አካባቢ የተገኙ ታማኝ ምንጮች እንደገለጹት ቅዱስነታቸው በበዓሉ ላይ ሊገኙ ያልቻሉት በገጠማቸው የጤና እክል ምክንያት ነው። ምንጮቹ እንደገለጹት ፓትርያርኩ ከሰሞኑ በገጠማቸው ድንገተኛ መውደቅ አደጋ በእግራቸው ላይ ጉዳት ደርሶባቸው የቀዶ ጥገና ሕክምና አድርገዋል። በዚህ ምክንያት ለጊዜው እንቅስቃሴ ማድረግ ስለማይችሉ በዊልቸር እየተንቀሳቀሱ ይገኛሉ። በአሁኑ ወቅት ቅዱስነታቸው በሕክምና ክትትልና በረፍት ላይ የሚገኙ ሲሆን የቤተ ክህነት ምንጮች ምዕመናን ለፓትርያርኩ ፈጣን ማገገም ጸሎት እንዲያደርጉ መልእክት አስተላልፈዋል። በጃልሜዳ በዓል ላይ ቅዱስነታቸው በአካል ባይገኙም በዓሉ ብፁዓን ሊቃነ ጳጳሳት፣ የመንግስት ከፍተኛ ባለስልጣናት፣ ዲፕሎማትና የሀገር ሽማግሌዎች በተገኙበት በድምቀት ተከብሮ ውሏል። ሶማሊያና ኳታር ወታደራዊ ትብብራቸውን ለማጠናከር ስምምነት መፈረማቸውን ቢቢሲ ዘግቧል። ስምምነቱ በሁለቱ ሀገራት መካከል ያለው ወታደራዊ ጥምረት ለማጠናከር የጸጥታ ትብብር ለማስፋፋት ያቀደ እንደሆነ ተናግሯል። ስምምነቱ የተፈረመው ዶሃ ውስጥ በሁለቱ ሀገራት የመከላከያ ሚኒስትሮች ነው። የሁለቱ ሀገራት ስምምነት በቀጠናዊ ሰላምና መረጋጋት ላይ ለመስራት ያለመ ነው ተብሏል።
ሶማሊያ በቅርቡ ከዩናይትድ አረብ ኤሚሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ አቋርጣለች። ዩናይትድ አረብ ኤሚሬትስን አልፈልግሽም ያለችው ሶማሊያ ከሳውዲ አረቢያ፣ ከቱርክ፣ ከግብጽና ከሌሎች ሀገራት ጋር ያላትን ግንኙነት እያጠናከረች ትገኛለች። ከሳምንታት በፊት እስራኤል ከሶማሊያ በመነጠል ነጻ ሀገርነቷን ላወጀች ሶማሌላንድ የሀገር እውቅናን መስጠቷን ተከትሎ በአቡዳቢ እና ሞቃዲሾ መካከል ያለውን ግንኙነት ከምንጊዜም በላይ አሻክሯል። ተንታኞች እንደሚሉት የሶማሊያ መንግስት የሶማሌላንድ ነጻነት የሚደግፉ ሀገራት መካከል አንዷ ዩናይትድ አረብ ኤሚሬቶች ናት ብሎ እንደሚያስብም ቢቢሲ በዘገባው አስነብቧል። አወዛጋቢ የኡጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ ልጅና የሀገሪቱ የጦር ኃይል አዛዥ ጀነራል ሙሆዚ ካይኔሩጋባ አባታቸው ባሸነፉበት ዋንጫ ዋነኛው ተፎካካሪ የነበረውን የተቃዋሚ ፓርቲ ፕሬዝዳንታዊ እጩ እጁን እንዲሰጥ አስጠነቀቁ። እስከ 85 ዓመታቸው ስልጣን ላይ መቀመጥ የሚያስችላቸውን ምርጫ እንዳሸነፉ የተነገረላቸው የ81 ዓመቱ አዛውንት ሙሴቬኒ ዋነኛው ተፎካካሪያቸው የነበረውን የቀድሞው ሙዚቀኛና ፖለቲከኛ ቦቢ ዋይን ነበር። ዋይን ከምርጫው በኋላ ለደህንነቱ በመስጋት ተደብቆ ይገኛል። የሙሴቬኒ ልጅ ጀነራል ካይኔሩጋባ በማህበራዊ ሚዲያ ገጻቸው ላይ ዋይን በ48 ሰዓታት ውስጥ እጁን እንዲሰጥ አዘዋል። ቦብ ዋይን ፕሬዝዳንት ሙሴቬኒ በ81 ዓመታቸው ለሰባተኛ ጊዜ ያሸነፉት ምርጫው ውጤት ይፋ ከመሆኑ በፊት የመንግስት ጸጥታ ኃይሎች ከቤቱ ሊይዙት ሲመጡ ማምለጡንና ተደብቆ እንደሚገኝም ተናግረዋል። ዋይን በምርጫው በከፍተኛ የድምጽ ብልጫ በሙሴቬኒ ተበልጦ ሁለተኛ መሆኑን ከመግለጹ በፊት ምርጫው መጭበርበሩን የሚገልጹ ተደጋጋሚ መግለጫዎችን በማውጣት ህዝቡን ለሰላማዊ ተቃውሞ ጠርቷል። ጄኔራሉ የአባታቸው ስልጣን ተረካቢ ይሆናሉ ተብሎ በስፋት የሚታመን ሲሆን ለተቃዋሚው ፖለቲከኛ ጠንካራ ማስጠንቀቂያ አስተላልፈዋል። ቦብ ዋይን በ48 ሰዓታት ውስጥ እጁን ለፖሊስ የማይሰጥ ከሆነ እንደ ህገወጥ አመፀኛ ተቆርጦ እርምጃ ይወሰድበታል ሲሉም ዝተዋል። ጄኔራሉ በሌላ መልእክታቸው ካለፈው ሳምንት ወዲህ 22 የኤንዩፒ ሽብርተኞችን ገድለናል ሲሉ እርምጃ መውሰዱንም ገልጸዋል። በሳውዲ አረቢያ ለበርካታ ዓመታት በስደት የኖረችውን በቅርቡ ትዳር መስርታ የአንድ ህፃን እናት የነበረችውን ሀና ወደ ሀገሯ ለመመለስ በጀመረችው አደገኛ ጉዞ ህይወቷ ማለፉ ታውቋል። ሀና በሳውዲ በነበረው ቆይታ የነዋሪነት ፈቃድ ችግር አጋጥሟት ነበር። ይህንን ለማስተካከልና ወደ ውድ ሀገሯ ቤተሰቦቿ ለመመለስ ስትል በየመን በኩል የሚያልፈውን አደገኛ የባህር ጉዞ መርጣ ነበር። ሆኖም ግን ያሰበችው ሳይሳካ በበረሃ ላይ ህይወቷ አልፏል። ሀና ገና አዲስ ትዳር የጀመረችና የአንድ ጨቅላ ህፃን ልጅ እናት ነበረች። ሳውዲና የመን ድንበር በሺዎች የሚቆጠሩ ወገኖቻችን ህይወት የበላ መቃብር እየሆነ ቀጥሏል። እንዲህ ያሉ አስከፊ የጉዞ መንገዶች በወገኖቻችን ላይ የሚያደርሱትን እልቂት ሊቆም ይገባል። ምንም አይነት የሰነድ ችግርም ቢኖር እንዲህ አይነት የሞት መንገድን አለመምረጥ ለህይወት መትረፍ ብቸኛ አማራጭ ነው። ለሟች ሀና ፈጣሪ ነፍሷን በገነት ያኑርላት። ለባለቤቷ፣ ለቤተሰቦቿና ለወዳጅ ዘመዶቿ ሁሉ መጽናናትን እንመኛለን። በትናንትናው ዕለት በደቡብ አፍሪካ እጅግ ልብ የሚሰብር አደጋ ተከስቷል። ወደ ትምህርት ቤት በማቅናት ላይ የነበሩ ታዳጊዎች የጫነ ሚኒባስ ከከባድ መኪና ጋር በመጋጨቱ የ13 ህጻናት ህይወት አልፏል። የ2026 የትምህርት ዘመን ገና መጀመሩ በሆነበት በዚህ ወቅት ልጆቻቸውን ለትምህርት የሸኙ ወላጆች አስከፊውን መርዶ ለመስማት ተገደዋል። በተለይም ከአንድ ቤተሰብ 2 ልጆቿን ያጣችው እናት ሁኔታ የሚይዙትን የሚጨብጡትን የሚያሳጣና እጅግ ልብ የሚነካ ነው። በሁሉም ዓለም ያሉ አሽከርካሪዎች የነገ ተስፋ የሆኑ ህጻናትን ህይወት እየመሩ መሆኑን ተረድተው በከፍተኛ ጥንቃቄ እንዲያሽከርክሩ ምክር ተላልፏል።